ጤና ይስጥልኝ። እንዴት አላችሁ? የሸገር ሸልፍ ፕሮግራም እነሆ ተጀመረ። በመቀጠል የሚቀርበው የአዳም ረታ ጽሑፍ ነው። ሲወለድ ይበተናል ሲሉ ይሰማ ነበር። ታዲያ አንድ ቀን ጭድ ያለ ሜዳ ላይ የራሴን ስም ከፍ አድርጌ ጠራሁ። መዝገቡ 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 መዝገቡ። የሚገርም ስም። መዘዝ ሊሆን ይችላል። መዘዘኛ ለማለት። ገጣሙ። ቡቃያ ሲጠቃለል መዘዘኛ የሆነ ገና ከሆኑ የተገጠበ ቡቃያ። አሁን ካልጠፋ ስም ይሰጡኛል። ሌላ ስም ጠፋ እንዴ? ለምሳሌ ለምን እግዚአብሔር ብለው አይጠሩም? እሱን ለኔ ተቀምጦ በማየት ሌላ መስል። ወይም ደግሞ ካደግኩ በኋላ የራስን ስም ለምን አውጣኝ? ሁሉ ጊዜ ስም የሚያስታውሰኝ አተር ውስጥ የሚያጋጥሙኝና የማያቸው አንዳንድ ጮርቃ የአተር ተክሎችን ነበር። እነዚህ ጮርቃ ተክሎች ቅጠሎቻቸው በተባይ ሊጠቆና የተለያየ ደብዛዛ የድምቀት ደረጃ ያላቸው ሐመልማል ይሆናሉ። እጄ መሃል አድርጌ ሳጤናቸው በዓይን ለማየት በሚከብዱ እንቁላል መሰል ፍጡራን ተበልተው ወይም ተልሰው የተቀደዱ ወይም የለሰለሱ ነበሩ። ካልተቀደዱ ደግሞ ቢያንስ በውስጣቸው አሳልፎ ማየት የሚያስችሉ መስተዋት የመሰሉ ጠባሳዎች ይሆናሉ። እነዚህ ቅጠሎች የተገጠቡ ናቸው። እነዚህ ጮርቃ ቅጠሎች የተገጠቡ ናቸው። እነዚህ ጮርቃ ቅጠሎች ከኔ የሚለያቸው ቢሆን የሚገጠቡት በተባዮች እንጂ በሌሎች እነሱ በሚመስሉ የአተር ችግኞች አለመሆኑ ነበር። ሳስበው ታዲያ ስሜ ልክ መሰለ። ይህ ያልገባኝ መዘዘኛነት ይህንንም ግን ቆይቶ ሳስበው ትክክል መዘዘኛነቴ ልክ ሆኖ አገኘሁት። እንጀራ እናቴ ሲኦል ስትወርድ እግዚአብሔር በእኔ ነገር ክስ አቀርቦባታል። ታዲያ እሳት ውስጥ ቆማ ያ መዘዘኛ ልጅ ነው ለዚህ የዳረገኝ፣ ያ መዘዘኛ ልጅ ነው ማለት አይቀርም። አመሏ ማለቀቅ ትወዳለች። መዘዘኛው መዝገቡ ነው ማለት አይቀርም። ስሜን ሁል ጊዜ ስትጠራው እየተነጫነጨች ነበር። እግዚአብሔር ግን ስሜን ሲጠራው ቀስ ብሎ ነው። መዝገቡ መይሰው ማለት ሊሆን ይችላል። መከረኛው ሊሆን ይችላል። ዝምተኛው፣ ገላጩ፣ ቡቃያው። ታዲያ እግዚአብሔር በሚያበሩ እጆቹ ይነካካኝና የጣቶችን ጥፍሮች መላእክት እንዲቆርጡ የሚያዘኝ እንክብካቤ ቢጤ ማለት ነው። የኔን ስም ነገርኳቸው። ደግሞ ስለ አባቴ ስም ነገራቸው። የአባቴ ስም ለእኔ ለራሴ ይከብደኝ ነበር። ስለሚያስቀኝ እንኳን ልጠራው አልፈልግም። እኔ ግን የእሱ አይነት ስም ቢኖር
ብዬ ስናገር ግን ቅር ይለኛል። ዘማች መባሏ ደግሞ Our hearts beat to the city streets. We began to feel the fire. We rise like tall buildings as the chemicals, they take us higher. The night's young, it has just begun as she puts her hand in mine. We wanna chase the night, wanna dance to the light, pull the stars from the sky, just two hearts running wild. Never sleep, never stop, as we shout from the top. We're gonna be two hearts running wild. Now the morning is the afternoon. We lay awake in bed. The laughs so loud as the hours pass. We're gonna do it all again. We wanna chase the night, wanna dance to the light, pull the stars from the sky, just two hearts running wild. Never sleep, never stop, as we shout from the top. We're gonna be, we're gonna be two hearts running wild. The moonlight, summer sky, it was the best we ever had. And we'll stay young forever. We'll never have regrets. We wanna chase the night, wanna dance to the light, pull the stars from the sky, just two hearts running wild. Never sleep, never stop, as we shout from the top. We're gonna be two hearts running wild. We're gonna be, we're gonna be two hearts running wild. ወረወርኩት። መረቆና የስቡ ኮረት ዙሪያውን ተፈነጣጠቀ። ጨጓራ ቀና ብዬ ግድግዳውን ሳየው አበበ ቢቄላ ጎንብሶ የሚሮጠው ምስል ይታያል። እንጀራ እናቴ ስትስቅ ሰማታለሁ። እንደ አበበ ቢቄላም ሩጬ ይችን ዓለም አላሸነፍኳትም። ድስቱን ተሸክሜው በንዴት ወደ ጓዳ ገባሁ። የበጉ የኋላ እግር ትራፊ ግድግዳ ላይ የአንሶላ ቆራጭ ተከናንቦ በትልቁ የእንጨት ምስማር ላይ ተሰቅሏል። ወደ ጓዳው በር ተመልሼ ትላልቆቹ በወሬያቸው እንደተመሰጡ አይቼ ቢላ ነገር ፈለግኩና የተሸፈነበትን አንሶላ ገፈፌ የበጉን ስጋ አየሁት። ላቱ የለም። ካከርካሪው የተገፈፈ ቀይ የሽንጥ ስጋ ከበጉ ዳሌ ሳይላቀቅ እንደ ባብ ብዙ ያልተበላለት የበጉ ጭን ላይ ተኝቷል። ከግማሹ ቆረጥኩና ጃኬቴ ኪስ ውስጥ ከተትኩት። ይሞታል እንዴ? ኪሱ ደግሞ ይጠበዋል። አንሶላውንና ቢላውን ነበረበት መልሼ በጀርባ በር ወጣሁ። የት ነው የምትሄደው አንተ? አባቴ ጮሆ ጠየቀኝ። ከተማ። ተመለስ፣ ረብሻ ነው፣ ጦርነት ነው። አንድ ነገር ብትሆንስ? ምን ሆናለሁ? እጭ አኖሳ በዛው የሰው እንግዜ እኮ አሁን ለኔ ያዝኑ አይደለም። ግን የቤታቸው በግ ባረዱ ቁጥር ማን ያንን በደንብ ያልታጠበ ጨጓራ ይበላለታል? ወላበል ጥሬ ሽንጥ ስጋዬን እየነጨው ከተማ ገባሁ። በአንድ ጊዜ ከሰውነት ወደ ጆፌነት ተሸጋገርኩ።
ስጋው በጣም ይለሰልሳል፣ ቀዝቃዛ ነበር። ስጋ ደግሞ ይሸታል። እፎይ! ሰዎች በግ ለገና ቢያርዱ ለካ ትክክል ነው። ታዲያ መንገድ ላይ ሲሄድ ከተማ የሚጠብቁ 2 ፖሊሶች ያገኙኝና ያዙኝ። የት እንደሚሄድ ጠየቁኝና አንደኛው እንደሚያውቀኝ ተናግሮ በኪሴ ምን እንዳያስኩ ጠየቀኝ። አልፈራሁትም። እውነት እየሳኩ ረጅም የሽንጥ ስጋ ከኪሴ አወጣሁኝና አንጠልጥዬ አሳየሁት። ስጋው ባትሪ ሲበራበት አውሬ ይመስላል፣ እባብ ምናምን ነገር ማለት ነው። እና አንደኛው በባትሪው ስጋውን ነካካና ሳቀና እሳት ጠፋ እንዴ ባክሽ አለኝ። አይ ጥሬው ጥሩ ነው ብዬ ነው፣ ጥሬው ይሻላል አልኩትና እንደ ጆፌ ስጋዬን እየነጨው ሄድኩ። እንዴ ይሞታል እንዴ? ጨጓራ እስከመቼ ይበላል? ባዘቦ ቀን የሽንብራ ግርግብ፣ እንደገና ደግሞ በዓል መጣ ቢባል ጨጓራ። ወዲያ ግን እኔ የምለው ሰው ሁሉ ስለሄደ መሰለኝ በግ ከተማው ውስጥ በዝቶብኝ ነበር የዛን ሰሞን። ግን በግ በዛ ምን ዋጋ አለው?